በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚህችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀና ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኒው የእናቱም ስሟ ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳትም ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን? በቃሎም የሚቆርጥ ይሆን? ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን? ተባባሉ። በእስራኤል ንጉሥ በአካብና በሚስቱ በኤልዛቤል በልጁም በአካዚያስም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲህንም እንደሚቃወሙት ታምራትንም እንደሚያደርጉ ተናግሯል። 2 የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጠሏቸው እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓትም ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛም ደምን ያደርጉት ዘንድ በውሃው ላይ ስልጣን አላቸው። የፈለጉትን ያህል በመቅሰፍቱ ሁሉም ምድርን ያስጨንቋታል። ምስክርነታቸውንና ትንቢታቸውንም ከፈጸሙ በኋላ ከባህር የወጣው አውሬ ከሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፍጥሞ በምትባል በታላቂቱ አገር ያስጥለዋል። ይህችውም በምስጢር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱትም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል። እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ። እሊህ 2 ነቢያት በምድር በሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላም ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መናወጥ ይሆናል። የዚያችም አገር 10ኛ እጇ ይጠፋል። በዚያም መናወጥ 7000 ሰዎችም ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽሞ ያመሰግናሉ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ አራጌ ሰማያት ላይርፎ ሕይወት ዓለም ምድራዊ በተናግፎ በእንተ ምግባሩ ምንንት ለአካብ እንተ ትዘልፎ እስመነሰትከ ምህራማተ ወቀጥቀጥከ ግልፎ በስባቲከ ኤልያስ ተሰባሂከ እፎ ምስለ ኤልያስ ሰማይ ዘለጎመ ከመያዝንም ዝናመ በሰረገላ በርኒ ከመትባርክ የዓለመ ማርያም ጸጋዊት ለምእመናንኪ ሰላመ እለክላ ከናፍርኪ አፈነደሳት ስኢመ ይረስያ ማህሌተነ ሀቢሆን ጥውመ። በዚህችም ዕለት የእስራኤላዊ ናቡቴ ረፍቱ ነው። ይህ ናቡቴ በሰማርያው ንጉሥ በአካብም ቤት አጠገብ
የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ የሆነኝ ዘንድ ይህን የወይን ቦታ አንስጠኝ፣ ከሱ የሚሻል ሌላ የወይን ቦታም እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይን ቦታን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁነኝም አለው። ናቡቴም አክዓብን የአባቶቼን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በመኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆንክ? የሚያሳዝንህስ ምንድን ነው አለችው። የኢያዝራኤል ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ፣ ትወድም እንደሆነ ስለ እርሱ ፈንታ ሌላ ቦታ ሰጣሃለሁ ብዬ ብናገረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንሁት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ነህን? አሁንም ተነስተህ እህል ብላ፣ ራስህንም አጽና፣ ልቡናህም ደስ ይበለው። የኢያዝራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጽፋም በማኅተሙም ማትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ አገር አለቆችና ወደዚያች አገር ሽማግሌዎችም ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾምን ጾሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት፣ እግዚአብሔርን ሰደብከው ንጉሱንም ረገምከው ብለው ይመስክሩበት፣ ከከተማውም ወደ ውጭ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በቸርነቱ በረከቱና ረድኤቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለናቡቴ በፍቅራት ያጸዱ ለንጉስ አክዓብ ሶበይታ አዘዘ ለፈቃዱ እስካክተሎ በግፍ እስመ ከመዝ ልማዱ አጽራት ግፋ ደሙ በፍትሐ ፈጣሪ አዱ መንግስተ መልክናም ኩሉ ትዝምዱ። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶሲዎስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበር። በንጉሱም አዳራሽ ውስጥ በጾም በጸሎት በሰጊድም ተጠምዶ ኖረ። ከእርሱም ጋር የፋርስ አገር ሰማዕታት ስጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሂዶ መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናውንና የተጋድሎውንም ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል አገር በአውራጃዋም ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉን እስቲመላው ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም አኖረ። በካዲው መርቅያን ዘመንም ወደ ግብፅ አገር ሸሸ። የቅዱስ ያዕቆብም ሥጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መሥዋዕት አዘጋጅቶ እርሱ ሲቀድስ ቁመው የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሰጻቸውም። የእግዚአብሔርም መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መገሰጽ አፍሮ አክብሯቸዋልና። የካዲው መርቅያን ዘመን በተፈጸመ ጊዜም ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊው አባ ኢሳይያስም ጋር ተገናኘ። ዜናውም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሱም ሊያይ ወደደ። እርሱ ግን አልወደደም፣ ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህም በኋላ ጋውር ከሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜም የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጸለትና ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ
የእረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጴጥሮስ በአጸደ ክህነት ዘበቆለ ወበቤተ አምላ ዘተተክለ እንዘይቄድስ ቅዳሴ ዘበንቲያሁ ተብይለ በጊዜ ፈትቶ እምነቃብ ፈልፈለ ደመ መለኮት እስከ መላ ጻይለ። በዚህችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገምኑዲያ አገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተ ክርስቲያናቸው ተሰራች። ዳግመኛም የአቦቄርና የዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድሪያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብደልም ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊው ቅዱስ ማርቆስን ቤተ ክርስቲያን በእስክንድርያ አገር በታወቀ ቃምስ በሚባል ቦታ የሠራ ነው። በዚህ በንጉሥ አብደል ዘመንም 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች ለጦማዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚራራ መመጽወትንም የሚወድ በጎ ሥራዎችንም የሚሠራ ነውና በዘመኑም ንጉሥ ይዜድ ሙቶ በእርሱ ፈንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላምም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዮሐንስ ሊቀ ጳጳሳት በሲመቱ ወርቱ በሃይማኖቱ በስመ ማርቆስ አነጸ ቤተ ክርስቲያን እመብሬቱ አመብሬቱ በለተፈለስ ማለም ዝንቱ ለብትሪያርክ አትናቴዎስ ህቡር ረፍቱም። በዝችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቄስ መክርም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ የያዕቆብ የመነኮስ ኤልያስ የንጉሥ ሶሎሞን እናት የቤርሳቤህም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። የሊህም ቅዱሳን በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 2 በዚህች ቀን ናቡከደነጾር ከአባታቸው ጋር ለማረካቸው 3 ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረጋቸው። በዚህችም ቀን ቅዱስ አውኪያኖስ በሰማዕትነት አረፈ። በዚህችም ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። በዚህችም ቀን በላይኛው ግብፅ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባሆር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪረ አይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃልዎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት